ሀገራዊ ምክክር ኮሚሽኑ ጋር በተያያዘ በርካታ አሉባልታዎች በርካታ ጉዳዮች ይነገራሉ ይወራሉ በተለይ ከአዲስ አበባ ጉዳይ ጋር በተያያዘ በርካታ ጉዳዮች ይነሳሉ እንደምታውቁት እናም እኛም የራሳችንን ሐሳብ አንጸባርቀን ነበር በአንዳንድ ጉዳዮች ላይ በምክክሩ ላይ ከተሳተፉ ሰዎች ያገኘናቸው መረጃዎች አሉ እና እነኚህን መረጃዎች በንባብ ነው ወደናንተ ምናደርሰው ምን ተነስተዋል ምን ተወያይተዋል የሚሉትን መረጃዎች ታገኙበታላችሁ ክርስቲያን ቢኒያም አመሰግናለሁ በጣም ጨምሮ ይስጥልኝ ይህንን እንደወረደ የሚቀርብ ማስታወሻ እንደሚከተለው አነበዋለሁ በደንብ በርካታ መረጃ ታገኙበታላችሁ ምክክር ላይ ከነበረ ሰው ላይ በመድረኩ ከቀረቡት ከ400 በላይ ምክር ሐሳቦች ውስጥ 396ቱ ሀገራችንን ወደ ዘላቂ ሰላምና ልማት በሚያመራ መልኩ በታላቅ ስምምነትና በአንድነት መንፈስ የጋራ መግባባት ተደርሶባቸዋል አንድ አይነት ስምምነት ላይ ያልተደረሰባቸውና ለቀጣይ ውሳኔ በአማራጭነት የተያዙት 4 ዋና ዋና አጀንዳዎች ብቻ ሲሆኑ እነሱም በሚከተለው መልኩ በዝርዝር ቀርበዋል አንደኛ የመንግስት አወቃቀር ስርዓት ሀገራችን አሁን እየተከተለች ባለው የፓርላማ ስርዓት ፓርላሜንታሪ ሲስተም እንድትቀጥል ከስምምነት ከተደረሰ በኋላ መርሃዊ መንግስቱን በተመለከተ ጠቅላይ ሚኒስትር የሚለው ቀርቶ አማራጭ 1 ከፓርላማ የሚመረጥ ፕሬዝዳንት ይሁን የሚልና አማራጭ 2 በህዝብ በቀጥታ የሚመረጥ ፕሬዝዳንት ይሁን የሚል ሁለት አማራጮች የቀረቡበት ነው ሁለተኛ የፌዴሬሽን ምክር ቤት አባልነትና ውክልና ነው አማራጭ 1 የፌዴሬሽን ምክር ቤት አባላት በቀጥታ በህዝብ ምርጫ የሚወከሉበት አሰራር ይዘርጋ የሚል ሲሆን ሁለተኛ አማራጭ አሁን ባለው ያወካከል ስርዓት ይቀጥል የሚሉ ሁለት አማራጮች የቀረቡበት ነው ሶስተኛ የሰንደቅ ዓላማ አርማ በሰንደቅ ዓላማችን አረንጓዴ ቢጫና ቀይ ቀለማት ላይ ሙሉ በሙሉ ስምምነት የተደረሰ ሲሆን ልዩነቱ ያለው በመሃል ላይ በሚኖረው አርማ ላይ ነው በዚህም አማራጭ 1 አሁን ያለው አርማ እንዳለ ይቀጥል ሌላኛው አማራጭ 2 አርማው በጥናት ተሻሽሎ ይጽደቅ የሚሉ ሁለት አማራጮች የቀረቡበት ነው አራተኛ በአዲስ አበባ ጉዳይ ላይ ከቀረቡት በርካታ ነጥቦች ውስጥ በአብዛኛዎቹ ላይ ፍጹም መግባባት የተፈጠረ ሲሆን በአንድ ጉዳይ ላይ ብቻ አማራጭ ሐሳብ ቀርቧል በቅድሚያ ስምምነት የደረሰባቸው ጉዳዮች አዲስ አበባ የፌደራሉ መንግስት የኢትዮጵያ ርዕሰ ከተማ መሆኗን አዲስ አበባ ከተማ አስተዳደር ራስን በራስ የማስተዳደር ሙሉ ስልጣንና ነፃነት እንዳላት የአዲስ አበባ ከተማ አስተዳደር ተጠሪነቱ ለፌደራል መንግስት እንደሚሆን የአዲስ አበባ ነዋሪዎች በህገ መንግስቱ ድንጋጌዎች መሰረት በህዝብ ተወካዮች ምክር ቤት እንደሚወከሉ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ ተጠቅሶ የነበረው የኦሮሚያ ከአዲስ አበባ ልዩ ጥቅም ታገኛለች የሚለው ሐረግ አሁን በተደረገው ውይይት ይህ ተቀይሮ የጋራ ተጠቃሚነት በሚለው እንዲተካ እንዲሁም የዓለም አቀፍ ተቋማት መቀመጫ የአፍሪካ አዲስ አበባ የፌደራል መንግስቱና የኦሮሚያ ክልል ዋና ከተማ መሆኗን ሁሉም ተመካካሪዎች በሙሉ ድምጽ ተስማምተውበታል ልዩነት ተፈጥሮ በአማራጭነት የተያዘው አንድ ነጥብ ብቻ ነው ይሄውም አዲስ አበባ የኦሮሚያ ዋና ከተማ መሆኗ በፌደራሉ ህገ መንግስት ውስጥ እንዴት ይካተት የሚለው ላይ ነው አማራጭ 1 አዲስ አበባ በኦሮሚያ ክልል መሃል የምትገኝ በአስተዳደርና በአገልግሎት የተሳሰረች በመሆኗ እንዲሁም ላለፉት 35 ዓመታት የኦሮሚያ ክልል ዋና ከተማ አዲስ አበባ ሆና ስላገለገለች ይህ በፌደራሉ ህገ መንግስት ላይ በግልጽ ይጠቀስ በአንድ አማራጭ 2 የኦሮሚያ ከተጠቀሰ የሁሉም ክልል የዋና ከተማ በፌደራሉ ህገ መንግስት ላይ በግልጽ ይጠቀስ ይካተት የሚሉ ሁለት አማራጮች የቀረቡበት ናቸው ከነዚህ ጥቂት በአማራጭነት የተያዙ አጀንዳዎች በማህበራዊ ሚዲያ የሚናፈሰው የአዲስ አበባን ጉዳይ ነጥሎ በተዛባ መልኩ ሐሰት መረጃ በመሰራጨቱ ትክክል አይደለም እንግዲህ በአዲስ አበባ ጉዳይ ላይ ብዙ ነገር ስላልን ዛሬም ደግሜ ያንኑ መልሼ ማለት አልፈልግም ግን ማንም ሰው ከዚህ የተሻለ ሐሳብ ይዞ ሊመጣ አይችልም ሁሉንም ማለት ሁለት አካላት አሉ ሁሉን አስማምቶ መሃል ላይ ሊያደርግ የሚችለው በተለይ በመስማማት ላይ የተቀመጡ ነጥቦች በጣም ጥሩ ናቸው ሌሎችም እንዲሁ በንግግር እየተፈቱ ይላሉ እኔ ቆርጦ ቀጥል ያዛም የዚህም ፖለቲካ እኔ የት ሊያደርስ እንደሆነ አላቅም ከዚህ የተሻለ ሐሳብ በምክክሩ ላይ ከተሻለ ሐሳብ አንድ አሸናፊ አንድ ተሸናፊ የማይኖርበት ሁሉም አሸናፊ የሚሆንበት ሐሳብ አለኝ የሚል ሰው ካለ እኔ ለመማር ዝግጁ ነኝ አሁን ባለው ግን ከዚህ ምክክር ተሳታፊ ያገኘነው መረጃ በጣም ጥሩ ሐሳቦች የተነሱበት እንደነበረ የሚያስገነዝብ ነው በመግቢያ ላይ እንዳልኩት ከምክክር ተሳታፊ የተገኘ ማስታወሻ ነው ዋነኛው ድል እያሸነፍን መቀጠላችን ነው አሁን ያነበብኩት ይሄንኑ በዚህ ላይ የነበረን ጉዳይ መሆኑን ልብ ማለት ያሻል